الحمد لله الذي هدانا لهذا وما كنا لنهتدي لولا أن هدانا الله وأشهد أن لا إله إلا الله ولي الصالحين وأشهد أن سيدنا وحبيبنا وشفيعنا محمد صلى الله عليه وسلم عبده ورسوله اللهم صل وسلم عليه وعلى آله وصحبه ومن تبعهم بإحسان إلى يوم الدين أما بعد السلام عليكم ورحمة الله تعالى وبركاته በመጨረሻ ሳምንታቶች ውስጥ ያው የሰይድና ዑመርን ታሪክ ስናይ ይሄ ከሹራ ጋር ተያይዞ ሰዎች በነጻነት ሐሳባቸውን ከመግለጽ ጋር በድጋፍም ይሁን በመቃወም ምን ያህል ቦታ እንዳለውና ሰዎችን ሰይድ ዑመር ረዲየላሁ ዐንሁ እንዴት አድርገው ወደዛ ነገር እንደሚገፋፏቸው ማለት ሰዎች ውስጣቸው ያለውን ሐሳብ በነጻነት እንዲገልጹ የሚያደርጉበትን ሂደት አይተን ነበረ። ዛሬ እሱ ላይ ለመጨረስ እንሞክራለን። ማለት እንዴት አድርገው ሹራ እንደሚያደርጉ እሳቸው ተሳስተዋል ብለው ሰዎች ካሰቡ በነጻነት የእሳቸውን ስህተት እንዲነግሯቸው እንዴት እንደሚገፋፉ ሰዎች ዘንድ ሐቅም ካለ ደግሞ ተናግረው ሐቃቸውን እሳቸው መቀበል ተሳስተውም ከሆነ ደግሞ ስህተታቸውን እንዲያርሙ ምን ያህል ግፊት እንደሚያደርጉ መጨረሻ ላይ አይተናል። እሳቸውን አቡ ሙሳ አልአሽዓሪን መጥቶ አንድ ሰው ሊከስ ብሎ የተከሰተውን ክስተትና እሱ ላይ ነበር ፊት ለፊታቸው መጥቶ ዑመርን ረዲየላሁ ዐንሁ አንተ የሾምከው ሰው እኔን በድሎኛል፣ እንዲህ አድርጎ ገርፎኛል፣ ጸጉሬን እንድላጭ አድርጎኛል ብሏቸው ዑመር ላይ በጣም ተጮህባቸው። ሱሐቦቹ እንዴት እንዲህ አይነት ስሜት ተውት፣ ነፃ ሰው ነው። እንዲህ አይነት ደፋር የሆኑ ተቃውሞዎች ዱንያዊ ጥቅም ወይ ዓለማዊ ጥቅማ ጥቅም ሀብቶች በብዛት እኔ ጋር ከሚመጡ እንዲህ አይነት ደፋር የሆኑ ሰዎች ያስፈልጉናል ወይም እኔ ዘንድ የተወደዱ ናቸው አሉ ዑመር ረዲየላሁ ዐንሁ። እና ዑመር እንዲህ አይነት ነገሮች ሰዎች መተው እሳቸውን ሐሳብ ሲሰጧቸው ሲተቿቸው ብዙ ጊዜ ሰዎች እንዲደግፏቸው እንዲያደንቋቸው አይፈልጉም። ዑመር ይሄ ዋፊቅ ነበሩ ቢነፍሲሂ ዑመር በነፍሳቸው በቃ የሚተማመን አይነት ሰው መመሪያቸው ቢስቲቃመት ነህጂ ቀጥ ያለ ነው። ومن ثم لم يكن يحذر النقد አይፈሩም او يخاف المعارضه ሰዎች ቢተቿቸው ወይ ደግሞ ቢቃወሟቸው የሚፈሩ አይነት ሰው አይደሉም። አንዳንዴ እኮ ሰው በራሱ መተማመን ሲያቅተው ነው ትችትን የሚፈራው። መሪም ይሁን ሌላውም አካል ሰዎች እንዲተቹት የማይፈልገው በቃ በራሱ የሚተማመንበት ነገር የለውም ማለት ነው። ሰዎች ሐቂቃ ሲተቹ እነሱ ተሳስተው ከሆነ ታረማቸዋለህ፣ አንተ ተሳስተህ ከሆነ ደግሞ ትታረምበታለህ። ችግር የለውም እኮ ስርዓቱን በጠበቀ መልኩ መሄድ ካለበት ማስኬድ ነው እንጂ። እና ዑመር እንዲህ አይነት በራስ የመተማመኑ ስሜት ስላለ ብዙም የሚፈሩ አይነት ሰው ነበሩ። በል ካን يبحث عنهما እንደውም ሰዎች እንዲቃወሟቸው ነቅድ እንዲያርጓቸውና እንደው እንዲተቿቸውና እንዲቃወሟቸው በጣም ይፈልጉ ነበረ። እና እንደውም እንደዛ ለሚያደርጓቸው ሰዎች እንደው ምስጋናም ያቀርባሉ፣ ዱዓም ያደርጉላቸው ነበረ። እና ويتخذ منهما مشعل ይሄ ሰዎች አንተን በሚተቹበት ሰዓት ከዛ ከንግግራቸው የምትይዘው ነገር አለ ለመንገድ እንዲጠቅም የሚሆን ነገር ማለት ነው። እና አንድ ቀን ተነስተው ሰዎችን ይመክራሉ። ዑመር يخطب الناس يوما فيقول لا تزيد مهر النساء على 40 ይሄ ከ40 ወቂያ በላይ መህር ልትሰጡ አይገባም ነው ጥያቄው። ያው የኒካህ ጉዳይ ብዙ ጊዜ ኒካህ እኮ ወጪው በበዛ ቁጥር ሰው የማግባቱን ፍላጎቱ ይፈራል፣ ይዳከማል። ወጪው ኃይለኛ ነው ስለሚል አሁን እኮ ገብተህ ከምታወጣው ወጪ በላይ ገና ሳትገባ ያለው ነገር ስለሚያስፈራ ሰው ወንዱም ሴቱም እየተያየ ሐያቱን ይፈጃልና ሰዎች ከአቅም በላይ እንዳይንጠራሩ ዑመር ተናግረው ነበር አይደል? ፈመንዛድ ከዚህ በላይ የጨመረ ሰው ካለ ያ ንብረቱ በሙሉ ምን ይሆናል ነበር ያሉት? ወደ ቤተል ማል
ይገባል ነው። ላኪን ከዚህ ሴት ንግግር የምንማረው ነገር እኮ ቀላል አይደለም። የአላህን ንግግር ፊት ለፊት አምጥቶ መናገርና ዑመር ረዲየላሁ ዐንሁ ያንን የአላህን ንግግር ለመቀበል የሄዱበትን ርቀት ስናይ ይሄ በጣም ትልቅነት ነው። እሳቸው ከዚህ በላይ ለሴቶች መህር ልትከፍሉ አይገባም፣ ከዛ በላይ የምትከፍሉ ከሆነ ያ ገንዘባችሁ ወደ በይተል ማል ይገባል ሲሉ ነው ተነስታ ምን አገባህ አንተ ያለቻቸው ዑመር። ማዛለክ ለምንድን ነው እንዲህ የምትለው? አላህ ወአተይቱም ኢሕዳሁነ ቂንጣራን ፈላ ተእኹዙ ሚንሁ ሸይአን አተእኹዙነ ቡህታናን ወኢትመን ሙቢና ከሰጣቸዋቸው ለሴቶች መሰጠት ያለበትን መህር ቁርአኑ ላይ የሚገልጸው ከቻለ እንደ ሰውየው እንደ ሀብቱ ሊሰጥ ችግር የለውም። እና አላህ በዛ መልኩ እያዘዘ አንቱ ለምንድን ነው እንዲህ የሚያደርጉት? አይሆንም አለቻቸው። እና ይሄ ንግግራቸው ዑመር እንዲህ አይነት ንግግር ሲነገራቸው አያኮርፉም ወይ አይበሳጩም? ፊታቸው ኩልል ብሎ ይበራል እንጂ እንደውም። እና በዚህ ምክንያት እኮ ነው ሁሌም አሳበት ኢምራአቱን ወአኽጠአ ዑመሩ ያሉት ማለት ነው። በዚህ ንግግራቸውን የሚታወቁበትም አንድ ፊታቸውን ፈገግ አድርገው ዑመር ተሳሳተ፣ ይህች ሴት ግን ትክክለኛ ሆነች አሉና ሰው እሳቸው እንግዲህ ሰውን ለማስተማር መድረክ ላይ ወጣው እኮ ነው ሚንበር ላይ ወጥተው እኮ ነው ኹጥባ የሚያደርጉት። ማንም ሰው ከዚህ በላይ መህር እንዳይሰጥ እኔ የገደብኩት ገደብ አለ፣ ከዛ በላይ የሚሰጥ ከሆነ ግን ወደ በይተል ማል ይገባል ሲሉ ያቺ ሴት እዛ ቦታ ላይ ተነስታ ይሄ ያንተ ስልጣን እኮ አይደለም አለቻቸው። እንዴት ለምን ትከለክላለህ? አይሆንም በቃ መሪም ብትሆን ከአላህ ቃል በላይ ልትሆን አትችልም። ለምን? እሳቸውም ለምን እንዴት ይኛለሽ? አይ አላህ እንዲህ ብሎ የለ ይሄማ ከሆነ ባለፈው ዑመር ካን ወቃፈን عند كتاب الله ናቸው ጊዜ ይነገራል። አላህ እንዲህ ብሏል ከተባለ ወደ ቀኝ ወደ ግራ አይሉም። ቀደም እንደተናገርኩት ለምን እኛ በተወሰነ መልኩ እንኳን ቀልባችን ለምን ስብር አይልም? ስተት ላይ ሰዎች እኛን ስተታችንን ሊያርሙን ይተቂላ አላህ እንዲህ ብሎ የለ እንዴ አላህ አትበለኝ ይላሉ አንዳንድ ሰዎች። አላህ አትበል ዝም ብለህ። እኔም አጋጥሞኛል ቅድም አንዱ እንደሚንተ አላህ አትበል። ታዲያ ማን ይባላል? ኢዘን ዑመር መለስ አሉ ማለት ነው። እንዲህ አይነቱ وحتى حين كانت تأتيه المعارضة غضبا لم يكن يضجر منها أو يضيق بها. عمر يتقطع بقطع ملكون كان سوتش الساتشون سيتشواتشو أي تلانكو بس ما يربشهم أنت تقطع حسابهن بتسد زب بلو يانتن قطار اللي بزو ميات تاتموت እየተናገር ያለው ንግግር ነው ዑመር የሚሰማው። ንግግር ከንግግር ጀርባ እውነት አለ ወይስ አንተ ከንግግር ጀርባ ሌላ ፈላጊ ነህ? አንዴ بعد ان عزل خالد بن الوليد እንግዲህ ከስልጣን የጦር መሪ ነበሩና አወረዷቸው። ብዙ የተለያዩ ዘገባዎች አሉ። በሰይድና አቡበክር ሲዲቅ ጊዜ በተለያዩ ምክንያቶች ዑመር خالد بن الوليد እንዲወርዱም ፈልገው ነበር ይባላል። እና አቡበክር ሲዲቅ ተስማምተው ማን ይተካኛል ሲሉ ዑመር ሊተኳቸው ተስማምተው ጉዞም ጀምረው ነበር። ነገር ግን ሰዎች ዑመር ብን ኸጣብ ያስፈልገዋል ከጎንህ እንዲህ ሲሏቸው ዑመርም ተመለሱ፣ ኻሊድን በዛው እንዲቀጥሉ ተደረገና ዑመር ብን ኸጣብ ረዲየላሁ ዐንሁ ስልጣን ከያዙ በኋላ አሚር ከሆኑ በኋላ አንዳንድ ነገራቶች ኻሊድ ብን ወሊድ እንዲያስተካክሉ በሚያደርጉት ሂደት ላይ መግባባት አልተገኘምና በሰይድና አቡበክር ጊዜ እኔ ሐሳብ አቅርቤ የነበረውን ጉዳይ አሁን እኔ ያ ነገር እየተከሰተ እያየው ዝም ካልኩ እውነትም እኔ ትክክለኛ ሰው አይደለሁም ማለት ነው አሉ። ግልጽ ነው። ሌሎች እንዲሰሩት የምታዘውን ነገር አንተ መስራት በምትችልበት ሰዓት መስራት ካልቻልክ አስመሳይ ነህ ማለት ነው። አርገበ ግልጽ ነው አይደል? የሆነ መጥፎ ነገር በማህበረሰብ ውስጥ ሲሰራ ይሄ ከኻሊድ ጋር ለማያያዝ እንጂ እሳቸው እንዲህ አይነት ነገር ፈጽመው አይደለም። አንተ ለሚመራው አካል
እንዲህ አይነት ጥሩ ያሉን ተግባራቶች ማህበረሰብ ውስጥ ይሰራሉ። ስለዚህ ይሄንን ነገር ልናስወግድ ይገባል ወይ ለአለቃ ልታስወግድ ይገባል ብለህ መከርከው፣ ወይ የሆነም ኮሚኒቲ እየመራህ ሊሆን ይችላል። ካንተ በፊት የሚመራው መሪ የሚሰራው ነገር ልክ አይደለም ብለህ መከርከው፣ እሱ ግን አልተገበረውም። አንተ የሱ ቦታ ስትሆን ያ ተመሳሳይ ያ ስህተት እንዳለ ሆኖ ዝም ካልክ የመጀመሪያው ምክርህ ልክ አልነበረም ማለት ነው፣ አስመሳይነት ነው። ስለዚህ መተግበር አለበት። ሄዶ ዑመር ብን ኸጣብ ረዲየላሁ ዐንሁ ኻሊድ ብን ወሊድን ካወረዷቸው በኋላ جمع الناس في المدينة وقال لهم مدينة ላይ ሰዎችን ሰበሰቡና ያው ዑመር በጣም ታላቅ መሪ ናቸው። ብዙም ነገሮች እኮ አሉ። አንደኛ ሰዎች ከኻሊድ ብን ወሊድ በላይ በቃ መሪ የለም ብሎ ሊያስቡ ጀመረ። ለምን ማንኛውም ጦርነት ላይ ኻሊድ ብን ወሊድ ተሳትፈው የተሸነፉበት የለም፣ ሁሌም አሸናፊ ናቸው። ስለዚህ የሰዎች አመለካከት ድሉ የሚመጣው ከአላህ ሳይሆን ቀጥታ በኻሊድ ጀግንነት ነው ብሎ እንዲያስቡም ያደርጋል። ይሄ ደግሞ ልክ ያልሆነ አስተሳሰብ ነው። ዑመር ብን ኸጣብ ወይም ሌሎችም ሁሉም የሚያስቡት ድል የሚመጣው በማን ነው? ከአላህ ነው። ኢዘን ጥሩ የጦር መሪ እንደሚያስፈልግም ሆኖ ማለት ነው። ነገር ግን አንዳንድ ከገንዘብ ይሄ በእንትን የሚገኙ ገንዘቦችን በማከፋፈሉ ዙሪያ ላይ ዑመር ብን ኸጣብ የሚፈልጉበት መንገድና ኻሊድ ሰይፉላህ አልመስሉል እሳቸው የሚፈልጉበት መንገድ የተለያየ ሆነ። በዛ ምክንያት አወረዷቸው ይላል እዚህ። ከዛ ሰዎችን ኢኒ አዕተዚሩ ኢለይኩም ሚን ዐዝል ኻሊድ ፈኢኒ አመርቱ አን የሕቢሰ ሃዘል ማል ዐላ ضዓፈት አልሙሃጅሪን ፈአዕጣ ዘዊ ልበእሲ ወዘዊ ሸረፊ ወዘዊ ልሊሳን። እኔ ከጦር ሜዳ የሚማረኩ ገንዘቦች፣ የሙርኮ ገንዘቦች አጠቃላይ እነዚህ ገንዘቦችን በአቅማቸው ደካማ ለሆኑ ሰዎች እንዲከፋፈል ነበረ የምፈልገው። ለሙሃጅሮችም ለአላህ ብለው ለዲናቸው ሲሉ አገራቸውን ለቀው የተሰደዱ ሙሃጅሮች ለነሱ አቅም ለሌላቸው ያ ገንዘብ እንዲከፋፈል ነበረ ያዘዝኩት። ነገር ግን ኻሊድ አሁንም ጠንካራ ለሆኑት ለጦር ሰዎች፣ ክብር ያላቸውን ሰዎች ወይ ደግሞ ተናግረው ለሚያሳምኑ ሰዎች ምናምን እኔ ካሰብኩት እይታ ውጭ ነው ያደረገውና ይህንን ነገር ስላልወደድኩት ነው አዝል ያደረኩት ያወረድኩት አሉ ዑመር ብን ኸጣብ ሰዎችን ሰብስበው። አየህ የዑመርን እዚህ ጋር ብዙ ነገሮችን ነው። ዑመር ብን ኸጣብ አሚር ናቸው፣ ስልጣን ይዘዋል፣ ሀገሪቱን የሚያስተዳድሩ ናቸው። ሰዎችን ሲሾሙ ያማክራሉ። ሲያወርድ ግን አንድ መሪ እኮ በቃ አወረደ፣ በቦታው ሌላ ይተካል አይደል? ነገር ግን የሰዎችን ስነ ልቦና ለመጠበቅ አመለካከታቸውም እንዳይበረዝ ለማድረግ ለምን እንዳወረዱ እንኳን ቁጭ ብለው ይገልጹላቸው ነበር። በዚህ ምክንያት ነው በዚህ ምክንያት ነው አሏቸውና ዋናው ነጥብ ለዚህ ደግሞ ምክንያት ይሄ ነው ብለው ሲያቀርቡ አቡ አምር ብን ሐፍስ ኢብን አልሙጊራ የሚባል ሰው ፈነሃብ ተነሳ ቆመና وقال والله ما أعذرت يا عمر ولقد نزعت فتى والله رسول الله صلى الله عليه وسلم وأغمدت سيفا سله رسول الله صلى الله عليه وسلم ووضعت أمرا رفعه رسول الله صلى الله عليه وسلم وقطعت رحما وحسدت بني العام وحسدت كنت حاسودا عليه. هل توافق هذه العبارة مع شخص مثل عمر؟ لا. أنت مكنياتنا أن نكبر معك እርሱ ኻሊድ ብን ወሊድን ያወረድክበት ምክንያት ተቀባይነት የለውም አላቸው። ተነስቶ ያው ወጣት ነው። ወጣትነት አንዳንዴ በስርዓት ካልተያዘ ችግር እኮ ነው አይደል? እና አንተ እኮ አላቸው የአላህ መልእክተኛ የሾሙትን ሰው ነው ስልጣኑን የነጠቀው አላቸው። ከሰገባው መዘው ያወጡት ሰይፍን
يا الله ملكتنيا مزو ያወጡትን ሰይፍ ነው አንተ ወደ ሰገባው የመለስከው በቃ እንዳያገለግል ያደረከው የአላህ መልእክተኛ ከፍ ያደረጉትን ጉዳይ አንተ ግን አዋረድከው ጣልከው ለዑመር ዝምድናንም ቆረጥክ ዘመዶችህንም ሐሰድክባቸው አላቸው ዑመር خالد بن الوليد حاسدው ከስልጣን ሲያወርዷቸው አስቡ ዑመር አሚር المؤمنين ከኻሊድ በላይ ናቸው አጠቃላይ ኡማውን የሚመሩ ናቸው ዑመር ታሪካቸው ከኻሊድ በላይ ነው ከኻሊድ በፊት እስላም ተቀበለው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ብዙ ነገሮች የመሰከሩላቸው ታላቅ ሰሃቢ አልፋሩቅ ሐቅና ባጢልን በሳቸው ምክንያት ተለየ ተባለ ሸይጣን እሳቸው በሄዱበት መንገድ አይሄዱም የተባሉት ዑመር የጀነት ተብሎ የተመሰከረላቸው ዑመር ሐሲድ ነህ ብሎ ቢሰድባቸው አንድ ሰው ምቀኝነት ይዘው ነው ቢላቸው ለዛም አንተ ከበታች ያለን ሰው እኮ ብዙ ጊዜ አትመቀኝም አይደል ብዙ ጊዜ እኮ ከፍ ብለህ ያየህ ነው ምቀኝነቱን ያንተገተገ ከኔ ላይ እንደለቀ እንደላ لكن عمر من ሊሆን ይችላል መልሳቸው قطيعة رحم وحسد يتهم به مع أمير المؤمنين هكذا في غضب وعلى الملأ በቁጣ ህዝብ በተሰበሰበበት እኮ ነው ዑመርን እንዲየተቻቸው በቁጣ أجل وما زاد عمر على أن ابتسم ابتسامة صافية فقالوا عمر أيه براسه ستتمامن مكينا بيرو مكينا كالهونك من يستنك هذا ليبا كاهون كهون كنو ليبا النتميات ليبا بيرن يبقى يستنك عندي بلال سيدنا أبو بكر الصديق رضي الله عنه متانا لأصبنك سبا يدخل معك قبر على الجو قبر درس يزو متقوازون سدب نادى لاورد بهنا على الجو أبو بكر الصديق ماذا قال بل يدخل معك كان توغانم يجوا كان يغاندي يجوا هاي ممس اما ترسلن እንደውር ስድብ ላሸከመህ ነው ቀብር ድረስ አብሮ ይሄዳል አለ ቀብር ድረስ ወንጀል የሚሄደው ከተሳዳቢው ጋር ነው ከተሰዳቢው ጋር በል ይدخሉ معك አሉት ከኔ ጋር እንም ካንተ ጋር ነው የሚገባው ብትጠነቀቅ አየሰየው ይደነግጣል ስትባል ትንሽ ዘራ አንድ እንትን ካለ ማለት ነውና አትደናገጥም ትችትን የሚፈራስ ሰነፍ ነቅድ ሐላፊነት ቦታ ላይ ቁጭ ብለ ሰዎች ሐሳብ ሲሰጡ ያንተ ተቃራኒ ሲሆኑ ይሄን ተቃርኖን ትችትን የምትፈራ ከሆነ ትንሽ ነህ አትጠራጠር ትንሽ ነህ ስለዚህ ለትላልቆቹ ልቀቅ ያለዛ ተሸከም ያለዛ እንዴት አድርገህ ህዝብ ትመራለህ ያ የምትመራው ህዝብ እኮ ስተትን እንዲየበደልከኝ ነው የሚል አይደል እሱን እንድትመራው ከሆነ እኮ ይሄ እኮ ነው ፍትህ ማለት ሐቂቃ በስርዓቱ ቢተረጉሙት ትክክለኛ ዲሞክራሲ ቢሆን እንዴት እኮ ነው ግልጽ ነው ኢላ የሰዎች አንተ በራስህ የምትሰራው ነገር ሐቅ ሆኖ ከተሳሳክ እንኳን አትደናበርም ለምን የምትሰራው ለአላህ ብለህ እስከሆነ ድረስ ሰዎች ሲነግሩ رحم الله امرأ من اهدى علينا عيوبنا እንደሚል ችግራችን የሚነግረን ሰው አላህ ይማረው ይሉ ነበር ዑመር የሚያመሰግናቸውን ሰው አይደለም رضي الله عنه كذا وقال مخاطبا ابا عمرو انك قريب قرابه وانت يا خالد بن الوليد يقرب زمرنا قالوا قالوا حديث السن دمو يا وጣትም ስለሆንክ حديث السن تغضب في ابن عمك في ابن عم ላጎት ልጅ ስትል ነው ተቆጣኸው አሉ ሌላ ነገር አላለም ያው ወጣትነት አለ ያው ዝምድናህም ገፋፍቶ እንደው ላጎት ልጅ ስትል ነው ተቆጣኸው ሌላ ምን ማለት ነው عمر هذا ليس حاكما عادلا حسب بل هو معلم كبير ايه فتحاوي مري بيتشارلهم عمر እንዴ እኮ ትልቅ ሙዓሊም ናቸው ሙዓሊም كبير وصاحب مهارة بالغة ይሄ ከፍተኛ የሆነ ልምድን ያካበተ መሪ ማለት ነው
ባልሰራኸው ባላደረከው ነገር ሰው ተቆጥቶ ሰድቦ ሰው ቤት በመሰረቱ እኮ ሰዎችን ስትመክር ቢቻል ለብቻ እኮ ነው አይደል? ሰው ቤት እኮ በጀማዓ ፊት መምከር እኮ ሰውየውን መምከር ሳይሆን ምንድነው ማዋረድ ነው፣ ማሸማቀቅ ነው። እባክህ ስትለው እሱም ሰው እኮ ነው ይሰማዋል፣ ልክም አይደለም። እና እንዴት እንዲህ አይነቱ ነገር ምን አይነት አثر فأي أثر باهر يترك موقفهم كهذا في أفئدة الناس وأي طمأنينة غامرة يملأ بها القلوب حاكم هذا السلوك من አይነት ነገር ነው ውስጥ ላይ የሚተክልልህ ምንድነው መንፈሱስ አሳድሮ የሚሄደው እንዲህ አይነት መሪ የአንድ ሀገር መሪ መጥቶ ቁጭ ብሎ ሐሳብ ስጠኝ ሲል ኖርማሊ ሐሳብ ስጠኝ ሳይሆን እኔ አንዳንድ ሂደቶችን እያረኩ ነውና ያደረኳቸው በዚህ ምክንያት ነው ስለዚህ እወቁት ብሎ ሲነግረ የለም ውሸትህን ነው ብለህ ሰው መሃል ብትሰድበውና ሳይቆጣ ቢል እና ولكن لما لا يفعل عمر هذا وأكثر منه وهو تلميذ رسول الله صلى الله عليه وسلم وصاحب أبي بكر خليفة رضي الله عنه لمن اندي አያደርጉም ዑመር ከዚህም የበለጠ ማድረግ አለባቸው ለምን እሳቸው የማን ተማሪ ናቸው የረሱላህ ሙሐመድ ሰለላሁ ዐለይሂ ወሰለም የማን ጓደኛ ናቸው የአቡበክር ሲዲቅ ኸሊፋ አየህ አንተ ስብዕና የሚገነባው ማንነትህ የሚመዘነው አብረሃቸው ከምትውላቸው ሰዎችና ህይወትህን ከምታሳልፋቸው ሰዎች ጋር ነው ክብረ ቢስ የሆኑ ሰዎች ጋር ከሆነ የምትኖረው ክብር የሚባልን ነገር ስለማታውቅ ክብረ ቢስ ትሆናለህ አሁን በየቲክቶኩ በየፌስቡኩ በየምናምኑ መረን የለቀቀ ነገር የምናየው ሰዎች ሀያ አጥተው ምንም እፍረት የሚባል ነገር ከላያቸው ላይ ተነቅሎ ወጥቶ ሰዎች በድብቅ የሚሰሩትን ነገር በዝና ሲሰሩ ስታይ ይሄ እኮ የማህበረሰብ መንቀዝን ነው የሚያሳየው ከምን አይነት ማህበረሰብ ውስጥ እየወጣ ነው ማለት ነው ትውልዱ ዲን እንኳን ያለ ሙስሊም ባትሆን ራሱ ተፈጥሯዊ ማንነት እኮ የማይመራ መጥፎ ቦታዎች አሉ መናገር ስርዓት ነገር ግን ያን ማህበረሰብ የሚመራ ጥሩ መሪ ጥሩ አስተዳዳሪዎች ጥሩ ከላይ ሆነው ህዝብን የሚመሩ ሰዎች ካሉ ግን ማህበረሰቡ ምን ይሆናል ጥሩ ተከታይ ይሆናል አንተ ጠማማኮ መሪም የሚሆነው እኮ ከዛው ወጥቶ ነው አይደል ዑመር ከማን እንዲህ አይነቱን ነገር ለማድረግ ዑመር ያዩት ማንን ነው ነብዩ መሐመድን ሰለላሁ ዐለይሂ ወሰለም ጓደኛቸው አቡበክር ሲዲቅ ናቸው አቡበክር ስብዕናቸው ምን ያህል ከፍ ያለ እንደሆነ ደግሞ ያውቃሉ ولقد رأى بعينيه وسمع بأذنيه أعرابيا من أهل البادية يتهجم على رسول الله ويقول له وهو بين أصحابه نبي محمد صلوات الله وسلامه عليه كصحابه تشاچوغا ቁጭ ብለው እያለ ነው ዑመር እየሰሙ እያዩ አንድ አራቢ መጣና ነቢ ላይ እየጮኸ ከሷሃቦቻቸው ጋር ቁጭ ብለው አዕጢኒ فليس المال مالك ولا مال أبيك አምጣ ነብዩን እኮ ነው እንደተራ ጓደኛ አምጣ ገንዘብ ስጠኝ ይሄ ገንዘብ የእናቴ አባታ አይደለም አላቸው ወይራ ረሱል ሰለላሁ ዐለይሂ ወሰለም يبتسم ويقول رجل እንዲህ ሲባል ዑመር ቁጭ ብለው እኮ ያያሉ ይዛ ነው ነብይ እንደዚህ ሲባሉ ምን አሉ ፈገግ አሉና ሰደቅት አሉ እውነትህን እኮ ነው ኢነሁ ማሉላህ አሉ ማሉ ሊላህ አዎ ገንዘቡ እውነትህን ነው ያላህ ነው አሉ ምን ይላል አሁን ይሄ አራቢ በቃ በሚገባው ቋንቋ እናገሩት ነገር በረደ ወይስ ምን ሆነ ነገር በረደ ዑመር ይሄን አይቷል ስለዚህ አልተቆጡም እኮ ነብይ ደሞ እኮ ያ ረሱላህ ገንዘብ ስጡኝ ተቸግሬያለሁ ብሎ መጠየቅ እኮ ስርዓት ነው አስፈራርተ የእናትና አባት ገንዘብ መስጠት እንዴ ክብርህን በማይጠብቅ ወይም ጥሩ ስብዕናን ባልተላበሰ መልኩ መጥቶ ሲናገር እውነትህን ነው እሱ የእናቴም የአባቴም ገንዘብ አይደለም እውነትህን ነው ገንዘቡም አላህ ነው ረሱሉላህ አለ ምን ይላል ያ አራቢ ገንዘቡን በልቶ ይላል በቃ ሰላም ይሰጥ اذا الذي يكون كلم الناس على قدر عقولهم اتريدون ان يكذب الله ورسوله ያሉ ሰዎችን በጭንቅላታቸው ልክ አናግሯቸው ይላሉ አላህና መልእክተኛውን እንዳያስተባበሉ
ከአቅሙ በላይ የሆነ ነገር ትነግረን አረባከ ውሸት ነው ሊል ይችላል። ስለዚህ የምታወራውን ሰው እድሜው ሽበቱ ምናምን አቅሉን ገምተው ከቻለ ስለዚህ ሊገባው የሚችለው መልኩ አስረዳው። ሊገባው የሚችለው መልኩ ተናገር። እዚህ ያለውን ምሳሌ አይደለም የዚህን ጊዜ ዑመር ነበሩ እዛ መሀል ويستفز المشهد رجلا هو عمر نفسه عمر ተቆጡ። ያ ሰውዬ ገብቶ አራቢ እንደዛ ሲል فيهموا بالعربي ليبطش به ተነስቶ ዑመር እርምጃ ሊወስዱበት ፈለጉ فيرده رسول الله صلى الله عليه وسلم في رفق وابتسامته تعلو شفتيه كتحلل الربيع ويقول له دعه يا عمر إن لصاحب الحق مقالا. عمر تقطته ارمجالي وسرسيل النبي صلى الله عليه وسلم እዝነት በተላበሰ መልኩ ፈገግታቸው ፊታቸው ላይ በደንብ ውልል ብሎ እየታየ ዑመር ተዋሉት። ሁሉም ባለመብቶች መናገር ይችላሉ አይነት ነገር ان لصاحب الحق مقالا። አይ መብቱን አንድ ሰው ቢጠይቅ ቢናገር ደግሞ እሱ በራሱ ልክ እኮ ነው የሚናገረው። አሁን እኛ ጋር ችግሩ ምን መሰላችሁ? ሰዎችን እኛ በመናስበው መልኩ እንዲያስቡ እንፈልጋለን። ኦኬ እሺ ልጠይቅህ፣ አንተ እነሱ በሚያስቡት መልኩ ለምን አታስብም? ለምን አታስብም? አትፈልግማ? በቃ እሱ ነው አይፈልግማ ወይ አያውቅም። ሁር ነው፣ ሁሉም ነፃ ሰው ነው። ቁጭ ብለህ ሐሳብ መለዋወጥ፣ የሱ ሐሳብ የሚገዛ ከሆነ ትገዛለህ፣ ያንተ ከሆነ ይገዛል። ካልተስማማችሁ በፍቅር ትለያያለህ። አከዛ ይሄ የሰው ልጅ ተፈጥሯዊ የግድ የኔን ሐሳብ ካልደገፍክ ብለህ ችክ የምትል ከሆነ አንተ ለራስህ አትጠቅምም፣ እንኳን ለማህበረሰብ አትጠቅምም። አትጠራጠር። ሁሉም የራሱ መብት አለው። አላህ ሲፈጥረው ራሱ እንዲያስብ አድርጎ ነው የፈጠረው እኮ። በአንተ ጭንቅላት እሱ አያስብም፣ በሱ ጭንቅላት አንተ አታስብም። በቃ ሁሉም የራሱ ይሆነ። ስለዚህ ይሄንን ማወቅ ብንችል ሁሉንም እንዳመጣጡ ይዘን ሰላም ሆነን እንኖራለን። አቡ አላህ እንዲህ አይነቱን ቀልብ ልብ ይስጠን እና እንዲህ ነው أجل على هذا النهج المستقيم يمضي عمر هذا كلام وإن لجميع الناس الحق في أن يشيروا على أمير المؤمنين وفي أن يعارضوا ما لا يقنعهم من تصرفاته. عمر የሚፈልጉት እያንዳንዱን ሰው ሐሳብ መስጠት አለባቸው ብሎ ያምናሉ። ለአሚር አልሙእሚኒን እንዲጠቁሟቸው ያምናሉ። ሐቃቸው ነው፣ መብታቸው ነው ብሎ ያምናሉ። ባልገባቸው ነገርና ነግራቸውም ደግሞ ባላሳመናቸው ነገርም ደግሞ መቃወምም ይችላሉ ብለው መብት ሰጥተዋል። ባይሆን ይሄ ከዚህ በፊትም እንዳልነው ይሄ ግልጽ የሆኑ ነስ ከቁርአን ከሐዲሱ መመሪያውን ያላገኙትን ጉዳይ ማብራሪያ የሚፈልጉ ጉዳዮችን እንጂ ቃል አላህ ቃል ረሱላህ ካለ ለሰዎች ሐሳብ አይቀርም። የወደደ ይውደድ፣ የጠላ ይጥላ፣ ለድርድር አይቀርብም እንደዛ አይነቱ ነገር። طيب ولقد تركهم يفهمون تماما ان الشورى ليست ترف. ይሄ ሹራ ማለት ዝም ብሎ መዝናናት አይደለም። እንደዛ እንዳያስቡ ነው ዑመር ያደረጓቸው፣ እንዲያርገው እንዲረዱ። ወላ ሚን አፈራግ ወይ ደግሞ ሲደብር የሆነ ክፍተትን ለመዝጋት ሲያሳብ ስጡ፣ የሆነ ነገር ሲጨንቀህ ብቻ የራስን ክፍተት ለመዝጋት እንደዛም አይደለም ዑመር የሚያስቡ። انما هي نهوض الشعب بمسؤوليات مع الحاكم يدا بيد. አንድ መሪ ከህዝቡ ጋር እጅ ለእጅ ተያይዘው ከፍ ወዳለ ደረጃ የሚወጡበት አንዱ መንገድ ነው ብለው ነው ዑመር ያለው። አንተ ከምትመራው ህዝብ ጋር አብረህ ስትወያይ ታድጋለህ። እሱም ህዝቡም ያንተን የሱን ንግግር እንደምትሰማው ካወቀ እኮ አብሮ ከጎንህ ይቆማል። ካልሆነስ አምባገነን ስትሆን ውድቀትህን ከስር ይቦረብራል። አንድ የሚጥልህ አካል ሲመጣ
ያቀብላል እሱ እና وفي أن يعارض ما يدا بيد ورأيا برأي ومشيئة بمشيئة وكان إيمان الناس بأن أميرهم جاد في معرفة آرائهم وتبحيث رأيهم يسوج امنتم عمر بن الخطاب ينسون حساب أملكاكت اندياوتو سياربواتشو كلب ነው ይሄ ለማስመሰል ወይም እንደ ዘመኑ ፖለቲካ ያንተን ሐሳብ አውቆ ይሄ ተቃዋሚ ነው ብሎ አንተን ለመምታት ወይ ደጋፊ ኮን ካንተ ስለ ለማስጠጋት ፍርፋሪ ለመስጠት አይደለም በጣም የሚያሳዝነው ራሱ ሙስሊሙን አካባቢ በተለያዩ ቦታዎች ላይ ኮሚኒቲን በለው ሌላው የሚመራው አካል እንደ አይነት አመለካከት አለው የሱን ሐሳብ የሚደግፉትን ሰዎች ተገንጣይ ሌላ ንዑስ ኮሚቴ እዚህ ጋር ያቋቁምና ያበረታታል ሐቅ ነው ባጢል ነው እኮ አይደለም የማይመቸው ከሆነ የማይመቹት ወደ ኋላ ይባላል እንደዚህ አይደለም ነፃነት ነው አብረህ ነው ተያይዘህ የምታድገው ካልዛ ችግር ይመጣላ የሆነ ወቅት ላይ እና ዑመር እንደዚህ ናቸው ከልባቸው ነው ሰዎችም ይሄንን አምነው እንዲከተሏቸው ነበር የሚፈልጉት አስመሳዮቹስ አንዳንዴ አስመሳይ ሆነው የሚመጡ ሰዎች ደግሞ አሉ አንተን የሚደግፉ በቃ ሐቂቃ የምር ሰው ሆነው ማለት ነው ዑመር እንዲህ አይነቱንስ እንዴት ነበሩ لقد كان عمر خبيرا باولئك الذين يرصدون الريح ويستنبطون هوى الحاكم فيسبقونه بالرأي الذي يسير هواه يساچون في سميتون አይዳል ስብሰባ ቦታ ላይ እኮ ተሞልተ ምናምን ተገባለ ፓርላማም ላይ ሌላም ቦታና ቀበሌ ክፍለ ከተማም ብቻ የትም አሁን መስጊድም ሆኗል ያው ውጭ ላይ ሐሳብን የሚደግፈን ሰው ተሞላ ምንትልና ጥግ ታስይዛለ እሺ እንዲህ አይነት ሐሳብ አስበናል ትልና እስቲ ሐሳባችሁን ስጡ ሲል እዛ ጋር እኔ እንዲህ ቢሆንስ ይላል ያው ያንተ ነው ነግራዋል ከደም እዚህ ጋር የሚቃወም መሆኑን ስታቅ እሺ እዛ ትላለህ 3-4 እንትሰማና ምን ትላለህ መጨረሻ አይ ሐሳቡ ተመሳሳይ ነው ስናየው ለምን ሲወደ መፍትሄ አንገባም ትላለህ መሽ ተናግሩ የኛ ስራ ነው በቃ ይሄን እንተው ይደግማል ማመን አላህ ፊት እኮ ይሄ አይሰራም በተለይ ደግሞ ለበተንኮል ሲሆን ኦኬ ግልጽ ነው መቼም ስለምናቀው ነው እንደሚገባ እና እንዲህ አይደሉም ዑመር ረዲየላሁ እንደዛ كان خبيرا بهؤلاء فلا يقيم لهم وزنا ቦታ ይሰጥም ለዚህ አይነቱ ሰው ዑመር ለአሽቃባጭ ቦታ የለም ዑመር ዘንድ ባጭሩ አሁን ዓለማችን በሙሉ የተሞላው በአሽቃባጭ መሪው ዘንድ ትንሽም ስልጣን ትኖር ትንሽ የእድር መሪ ለምን አትሆንም የእቁብ ሰብሳቢም ሁን ያሽቃብጣል አንተ ጋር መጥቶ አሁን በመሰል ይዞኮ ወደዛ አይማየንም ዑመር እንዲህ አይነቱን وكان يقول لاحدهم اذا تقدم لتمثيل دوره እንዲህ አይነቶቹ ተነስተው ሊናገሩ ካሉ ምን ይላል ዑመር يا عدو الله ما اردت الله بهذا الى الله بلا አይደለም አሁን ይሄን የምትናገረው አንተ አላህ ጠላት ዞር በል ይላል ዑመር وكان هؤلاء قله አንተ ትንሽ ናቸው እንዲህ አይነት ሰዎች ሷሃቦቹ መሃል በዑመር ዘይ ታቢዮቹም ከዛም ባይመጥ በጣም ትንሽ የታወቁ እነሱ ቦታ የላቸውም አመል አክተሩን فقد كانوا من الطراز الرفيع الباهر الذي يقول كلمة واضحة بقلص የሚናገሩ ናቸው ፍላጎታቸውን ሐሳባቸውን እና صادحة صادقة نافعة እውነት ጠቃሚ አድርገው يمليها عليهم إيمانهم بواجبهم وبحقهم معا ይሄንን ደግሞ ሐቂቃ ስሜታቸውን እንዲናገሩ የሚያረጋቸው ደግሞ ምንድነው ኢማናቸው ያስገድዳቸዋል ግዴታቸውንም መብታቸውንም ደግሞ አብረው የሚያስኬዱ ናቸው ግዴታቸውንም ይወጣሉ መብትህን ብቻ አይደለም ተጠይቀው ሰው ዘንድ ግዴታህንም ተወጣለህ እንደዛ ናቸው ويشجعهم عليها سلوك امير المؤمنين تلقاء مسحائهم እሳቸው ደግሞ ዑመር ያበረታቷቸዋል እንዴ የሚተቿቸውን እንዴ ሐቁን የሚነግሯቸውን ሰዎች ሽልማት እየሰጡ ወደ ላይ እንዲመጡ ያደርጋሉ وعظيم من عمر انه كان يلتمس المشورة والرأي كفرد
عادي لا كحاكم وآمر للمؤمنين شورى በሚያደርጉበት ሰዓት ዑመር ልክ እዚህ ጋር አሁን ተሰብስበን እንዳለ ነው እስቲ ሐሳብ እንለዋወጥ ብለን አንድ ሰው እንደ ተራ ሰው ሆኖ እንደ መሪው ነው ሐሳብ አይጠይቁ ለምን መሪ ነው የሚል ስሜት ከተሰማ መንፈስን ሐሳብን በግልጽ ለመናገር ሊከብድህ ስለሚችል ማለት ነው ግልጽ ነው አይደል طيب حساب يطيقالو اذ يطلب الراي في امر لا يبدي حساب بميطيقوا بس لا يبدي عن اي مظهر من مظاهر السلطه يا عندي بعض السلطان من ما سميت اياسايون بل يشعر الاخرين بانهم يسدون اليه خيرا جزيلا وينقذونه من وطأة الحساب اذ يساعدونه بآرائهم على تبين الصواب والحق عمر እነዛ ሰዎች ለሳቸው ብዙ መልካም ነገር እየሰጧቸው እንደሆነ እንዲያስቡ ነው የሚያደርጓቸው ሐሳብ ስትሰጥ እንደዛ ነው አላህ ፊት ቆሞ ሂሳብ ከመተሳሰብም እንደሚያድኗቸው ለምን በሐሳባቸው በአመለካከታቸው ወደ ሐቅ ይመሯቸዋል ስተትም ካለ እንደሚያስተካክሏቸው ስለነሱ ሐቂቃም እኮ ትክክለኛው ነገር እንደዛ ነው የሚሆነው እና በዚህ ስሜት ነው እሳቸው እንትን የሚሉት አንድ ጊዜ መንገድ كان يجتاز الطريق يوما معه الجارود العبدي فإذا امرأة تناديه وتقول رويدك يا عمر حتى أكلمك كلمات قليلة عندك عند سوق عبر يهدو عمر دسي ما يكون يهدو منقل لمنقل ما يعمله عند بعدين كان لازم له مدينة ما يقول لنا لا يتوجهون دوك يتشكموا يهون في يلطفا كب سبحان الله تسيال لهيت ነው በነጻነት ሰላም ስለሰጡት ህዝቡን እሳቸውንም ሰላም ሰጣቸው አላህ እና እየሄዱ አንድ ሴት መንገድ ላይ ዑመር ቆይ ቀስበል እፈልጋለሁ አንድ ነገር ልነግርህ ነው አለቻቸው እና ويلتفت عمر وراءه ዞር ብለው ሲያዩ የሆነች ሴት አዩ ثم يقف حتى تبلغ السيدة قال نات قوموا طبقوا اسكتمጣ فتقول له وهو مسلم مبتسم سيايوات مناجر ستجمر عمر طغا ብለው ፈገግ ብለው መስማት ጀመሩ يا عمر عهدي بك وانت تسمى عمير እኔ ከልጅነት ጀምሮ ማቀህ ነው ዑመይር ተብለ ገና ወጣት አፍ ላይ ያለህ አቃለው عهدي بك وأنت تسمى عميرا كالزانجي تسارع الفتيان في سوق عكاظ إذا سوق عكاظ لاي هي تقل انت نبا وددر نصا تقل نبا اندزا እኮ ሰዎችን ያነሳ ስታፈርጥ አቃለው አለቻቸው فلم تذهب الايام حتى سميت عمر ብዙም ሰዓት ቆይ ከዑመር ተባልክ ዑመሩን ثم لم تذهب الايام حتى سميت امير المؤمنين ብዙም ሳይቆይ ደግሞ አሚር አልሙእሚኒን ተባልክ ከዛ ጀምሮ ነው ግን ማተሆን ከመቼ አራ ልጅ ያለ ሰላም አየሰውየውን ስታስታውሰው እኮ አሁን አሚር አልሙእሚኒን መሆነ እንዳታለህ እኮ ነው የት እንደነበርከው አለቻቸው ፈተቂ ለሃ في الرعي አለቻቸው የምትመራውን ሰው በምትመራቸው ህዝቦች ላይ አላህን ፍራ ተጠንቀቅ واعلم أن من خاف الموت خشي الموت موتن የሚፈራ ሰው ከሞት በፊት ነገራቶች እንዳያመልጡት ይተነቀቃል አለቻቸው فقال الجار العبد كان يا جار አብሯቸው ያለው ሰው ምን አለ اشترأت على امير المؤمنين ተዳፈርሽ እኮ አለ አሚር المؤمنين እኮ ነው መታወሪ ስለሞት ምናምን ተጠንቀቅ ወዮልህ ምናምን ትይውሽ አንድን የሀገር መሪ አቆመሽ عمر منعنه فقال فجذبه عمر من يده وهو يقول دعها فإنك لا تعرفها تو قالوا عمر قلت تارقوتنا على وكات متين سيد قالوا على وكات
هذه خولة بنت حاكم خولة كنا توقعها التي سمع الله قولها فوق 7 سماواته وهي تجادل الرسول صلى الله عليه وسلم في زوجها وتشتكي إلى الله فعمر والله حري أن يسمع كلامها أو هذا እችኮ ከሰባት ሰማይ በላይ ንግግሯን አላህ ከሰባት ሰማይ በላይ ከነቢ መሐመድ ጋር ስታደርግ የነበረውን ክርክር የሰማት እኮ ሴት ናት እንዴት እችን ሴት ዑመር አይሰማትም አላህ ንግግሯን ከሰባት ሰማይ በላይ ሆኖ ወህይ ያወረደባት قد سمع الله قول التي تجادلك في زوجها وتشتكي إلى الله والله يسمع تحاوركما እያለ የወረደው አላህ እኮ የናንተን ስትከራከሩ መከከራችሁን ንግግራችሁን እኮ አላህ እየሰማችሁ ነበር قد سمع الله قول التي تجادلك في በባሏ ኬዝ ነው ሷረጅም ነው አናየውም ብቻ በዛ ጉዳይ ስትከራከር የነበረች ሴት እኮ ማለት አላህ ከሰባት ሰማይ በላይ ንግግሯን የሰማት ሴት እኮ ናት አውቃል ኸውላ ዑመር ማቺን ሴት ከሌሎች በተሻለ ሊሰማት ግዴታው ነው አላህ አየህ ክብር أن من يلالو إيه إن فطرة العربي وروح الإسلام أمد المسلمين الأوائل لا شك بهذا الحظ العارم من الشجاعة في مواجهة الحاكم بوقتو عربو شو بتعمل أنكرنا نبرو جغنش نبرو أهونم جغنش ناتشو منهم عند زمبر زلزالون جاي جغنش ناتشو بزلاي دغمو اسم النوغات تጨምሮ ጠንካራ አደረጋቸው እንደዚህ በቃ ፊት ለፊት መናገርን የመሳሰለው ኢማኑን ጨምሮ እና ይሄ እንዲህ አይነቱ ነገር ደግሞ ዝም ብሎ አይመጣም ولكن لا ريب في أن هذه الشجاعة الخارقة ما كانت ستبلغ مداها الشامخ هذا لو لم يكن سلوك الحاكم تجاهها سلوكا نبيلا جليلا يساعد على إربائها لا إطفائها عندنا عمر عينته إهن سويش بنسعند حساباتشون اندي قلسو بايام مچاچونا مدركون كفت ባደርጉት ኖሮ ላያደግ ይችላል እንደይነት አመለካከት ጫና በታረግበት ሰዎች ለአላህ እየተው ሊያስከዱ ይችላሉ ኢዘን ሰዎች በነጻነት እንዲናገሩ እናመቻቸው ይናገሩ ከልጅህ ጀምሮ ማለት ነው ሚስትህን ልጅህን አሜካልካው ዝም ብለህ እየጮህክበት አፋራ ነው ይላል በሌላ ቦታ ሌላ ነገር ያደርጋል በቃ ሌላ አማካሪ ይዛል የማይረባ አማካሪ ይዛል አንተ አትሰማው እንደዛ አይደለም ኢዘን የዑመር ጊዜ ይሄ ሹራን በተመለከተ ማጨናነቅ የለም ሐሳብ ሲሰጥ ለምን ذلك أن عزمة الشورى توجد عندما يوجد الحاكم الذي يحب السلطة ይሄ ሰዎችን ሐሳባቸውን እንዳይገበግልጽ እንዳይናገሩ የሚያጨናንቅ ምን አይነት መሪ ነው ስልጣኑን የሚወድ ነው እንዳይነካበት ስለሚፈልግ አክተር مما يحب الحر ነፃነትን አይወድም እንዳይነት ሰው የሱን ነው ሁሌም ዑመር ደግሞ ይሄንን ሐሳብ እንዲሰጡ ብቻ አይደለም ያደረጉት በል ሰዎች የበለጠ ልክ በል وعمر لم يفعل نقيض ذلك فحسب بل إنه نظر إلى السلطان كما ينظر المضطر إلى لحم الميت عنده يرابو سو يموت مقب اندي بلا قرآن ينزل لادل رهابون امي بلا كاتا سلطانا اندزانو عمر يميال تشجرو ፈልገው ሳይሆን ያገኙት በቃ ተጭኖባቸው እንደመጣ አድርገው ነው የሚያስበው ስለዚህ ይሄ ስልጣን የተባለችን ነገር በሙሉ አብሮ የተያያዘውን ይሄ መኮፈስን ምናምን የመሳሰለውን በሙሉ ከላይ ወደ አንስተው እርቃኗን ነው ያስቀሯት ማለት ነፃ በቃ ነፃ እና ህዝባቸውን ዑመር ያዘጋጁ ነበር እንደገና ደግሞ ተርቢያ በቃ ወደዛ እውነተኛ ተናጋሪ እንዲሆንና እሳቸው ይህንን ዱንያ ለቀው ወደ አኺራ በሚሄዱበት ሰዓት ደግሞ ምርጥ ምትክ እንዲሆን ማለት ነው ተተኪን ማፍራት በተለይ አፍሪካ ሀገር ላይ ብዙ ጊዜ መሪ ሲሞት ሀገር እኮ የሚወድመው ጸብ ጦርነቱ ይመጣ ተተኪ እኮ ስለማያፈሩ ነው ጥሩ የሆነውን ቀጭ አረጉታል ለምን ስልጣኑን ሀገር ህዝብን ታፈት ለራስ ለግል ስልጣን እንደዚህ አይደለም ዑመር በነጻነት ሰዎች እንዲናገሩ ምናምን ሲፈልጉ ዋናው ነጥቡ ምንድነው ኦኬ ተከታይ ጥሩ ጀግና የሆነ ኮሚኒቲ ትፈጥራለህ ጥሩ ማህበረሰብ ከውስጥ ታወጣለህ ያ ደግሞ አንተን ዱንያን ተሰናብተህ ሲሄድ በብቃት አንተን ይተካል እንዲህ አድርገን ነው
ትውልድ ማፍራት ያለብን እና ለዚህ ደግሞ ይሄን ለማድረግ የሚገባውን ገቢ ገንዘቡን በሙሉ ወጪ አድርገውታል ዑመር እና እያንዳንዱን ጠንካራ የሆኑ ነገሮችን በሙሉ ገንብተዋል ዑመር ረዲየላሁ ዐንሁ ከዚህም ጋር አይናቸው እያየ ዑመር ኢብኑ ኸጣብ ይሄ وضع كلتا عينيه على القوة النفسية للشعب طيب ሌላ ዑመር በዚህ የሚፈልጉት ነገር ምንድነው ሰዎች ከባለስልጣን ጋር ያላቸውን ቦታ ባለስልጣንም ከሰዎች ጋር ያለውን ቦታ ሁለቱም ደግሞ እርስ በርስ አንድን ነገር በመስራት ላይ ያላቸውን ቦታ በደንብ አድርገው እንዲያውቁ የሚገፋፋ ነገርን ይወዳሉ ዑመር እንዲህ አይነት ሰው ነበር ሁሉም የራሱን ሐቁን አውቆ እንዲሄድ ለዚህ እኮ ነው ሰዎች በጣም ወዳሉና አቅጣጫ እንዳይሄዱና አጉል ፍልስፍና ውስጥ ገብተው ትዕቢተኛ ሆነው አምባገነን ሆነው ህዝብ እንዳይፈጁ ስለፈለጉም እኮ ነው ዑመር ታሪካዊ የሆነች ንግግራቸውን የተናገሩት ባለፈው እንዳየነው ምን የሚለው متى استعبدتم الناس فقد ولدتهم امهاتهم احرارا ሰዎችን እናንተ እንደፈለጋችሁ ባሪያ የበታች ደካማ አድርጋችሁ ብትረግጧቸው ከእናታቸው ሆድ ሲወጡ ግን አህራር ነፃ ሰዎች ናቸው ባሪያውንም ይወለዳል ይሄ ባሪያ ነው ይሄ ሎሌ ነው ይሄ ጌታ ነው ይላል ኩላላ متى استعبدتم الناس فقد ولدتهم امهاتهم احرارا እናቶቻቸው እኮ ነፃ ሰው አድርገው ነው የሚወልዷቸው ስለዚህ አንተም ነፃ ነው የተወለደው ጓደኛም ነፃ ሆኖ ነው የተወለደው በቃ ነፃነቱን ጠብቅ እያንዳንዱ ሰው የራሱን ነፃነት ይፈልጋል አይፈልግም የራሱን ክብር ይፈልጋል አይፈልግም የሌላውንም ክብር ጠብቃታ ለምን አንተ ብቻ ዑመር እንዲህ አይነት ሰው ናቸው ይሄ ትልቁ በቃ የሰው ልጅ ይሄ ሁርያው ነፃነቱን የሚያገኘው ከውልደቱ ጀምሮ ነው ብለው ያስተማሩት ዑመር ናቸው الحريه حق تعلن لحظه الميلاد መወለድ ጋር አብሮ የሚመጣ ነገር ነው وهو حاكم لا يخافوا እንደ መሪ አይፈሩም ነፃን ሰዎች ነፃው ነው ሁር ሆነው መንቀሳቀሳቸውን ዑመር አይፈሩም ለምን ይፈራሉ በል يحبوا حب عاشق በጉጉት ነው እንደውም ዑመር እንደ አይነቱን ነገር ويقدس تقديس مؤمن የማስመሰል አይደለም እሳቸው ዘንድ مفهوم الحريه عنده في منتهى اليسر وايضا في منتهى الشمول فالحريه هي الحريه الحق ነፃነት ሐቅ ነው በቃ መብት ነው الحق حق ደግሞ እውነት ደግሞ فوق جميع القيود ይሄ ከዚህ ከገመዶች ወይም ደግሞ ከሰንሰለት ሰዎችን ለማሰር ከምትጠቀምበት ገመድ በላይ ነው وما دام الناس ሰዎች هم الذين يكتشفون الحق حقا ፈልገው የሚያገኙ እነሱ እስከሆኑ ድረስ فيجب ان يكونوا احرارا في ممارسه كشفه حقን ለማግኘት ደግሞ ነፃ ሆኖ መንቀሳቀስ አለባቸው እውነትን እንዲያውቁ እየሸፈንክ አይሆንም وما دام لا يوجد انسان واحد يملك الحق وحده او يعرفه وحده አንድ ሰው ብቻውን እሱ ዘንድ ሐቅ እሱ ዘንድ ብቻ እንዳልሆነ ሁሉ ሐቅንም እሱ ብቻ እንደማያውቀው ሁሉ فلكل فرد اذا الحق في ان يسلك طريقه الى معرفه الحق حق ለማወቅ ነፃ ሆኖ መንቀሳቀስ አለበት اي ان الناس احرار في ان يعلنوا آراءهم ويحدثوا بما في انفسهم ሰዎች ነፃ ናቸው ይላሉ ዑመር ውስጣቸው ያለውን ስሜታቸውን በነፃነት ሐሳባቸውን እንዲገልጹ በነፍሶቻቸው የሚሰማቸውን ነገር እንዲያወሩ فإن يكن صوابا እውነት ከሆነ የሚናገሩት ربح المجموع هذا الصواب ሁሉም ይጠቀማል ተደብቆ አልቀረም وإن يكن خطأ تبين صاحب الخطأ خطأ ስተት ከሆነ ደግሞ ያ ሰውዬ ስተቱን አውቆ እሱ ቢያንስ ታርሞ እንዲሄድ ይሆናል ولكن حق عمر علينا أن نقول إن هذا الحق الذي يحترم اختلاف المسلمين طيب እንዳልነው እንዲህ አይነቱን ሐቅ ይሄ ሰዎችን ሐሳብ የሚቀበሉት قال الله قال رسول الله የሚለው ነገር ለጊዜው እሳቸው ጋር ግልጽ ሆኖ ባልተገኘበት ሁኔታ ነው እንዲህ አይነቱ ደግሞ ብዙ ምሳሌዎች አሉ ማክተና ማዚ الحق الذي ترك الله للناس امر كشف وما اكثر الحقائق التي تتطلب اراء الناس
تظهر وتبين. وعند عمر የዚህን ጊዜ እያንዳንዱ ሰው ወንድም ይሁን ሴት ትንሽም ይሁን ትልቅ ሐሳቡን በነጻነት እንዲናገር ያደርጋሉ። ከዛ ያ ነገር ልክ ከሆነ ይቀበላሉ። ለምን መሰላችሁ? ዑመር ኢብኑ ኸጣብ ያንን ሙጅተማ ሙስሊም ይሄ እስላማዊ የሆኑን ማህበረሰብ መርተው ያን ትልቅ ዓለም በሚመሰርቱበት ሰዓት ያን ያደረጉበት አንድ ነገር አለ። ይሄ ትልቁን እስላማዊ ደውላ የመሰረቱት መቼ ነው? ዑመር ይሄ የሮማ ኤምፓየር ከእንደገና ደግሞ በዚህ የፋርስ ኤምፓየር የሚባባሉ ትላልቅ እንትኖች ነበሩ አይደል? ያው ይሰማል እንዴ? እነዛን ኤምፓየሮች አውድመው ነው ይሄንን ስልጣን ይሄን ኃላፊነት ይዘው ዑመር ኢብኑ ኸጣብ የመሩ። እንዳትረሱ ይሄንን። እሺ ይሄንን ትላልቅ ኤምፓየር ይሄንን ትላልቅ አገር በቃ እንትኑ ስብርብር አደረገው። በቃ በትንትን ያደረጉት ይሄ በትዕቢት የተወጠሩ አምባገነን የነበሩትን ማን ነው ያፈራረሰው? እነዚህ ሰዎች ናቸው። እነማን? إنه يتم بأيدي الرجال العاديين ترى من بالو العرب نبي استمروا صحابي الأميين ما بمصحف ما يشلو بيتماروا والفقراء مسكينوች بسطاء قلل الذين آمنوا بمحمد صلى الله عليه وسلم واتبعوا النور الذي انزل معه ቁርአንን እሳ መሐመድ ላይ የወረደውን ብርሃን የተከተሉ ሰዎች እኮ ናቸው ዓለም ላይ ያን ሁሉ አምባገነን መሪ ገርሰው ሰላምን ያሰፈኑ። እነዚህ ሰዎች ከኮሌጅ ከወታደራዊ ኮሌጅ ከምናምን ኮሌጅ ፕሮፌሰር ምናምን አሁን ደረቱን እንደሚወጥረው መሰለ ምንም ለማህበረሰብ አንዲት ነገር የማያውቅ በጥራራ ሁላ አይደለም። እንደዛ አይደለም። እነዚህ ሰዎች ከአላህ የመጣ የተከተሉት ኑር ይሄ ነው እንደዚህ እንዲሆን ያደረጋቸው። እነዚህ ሰዎች ደግሞ هؤلاء اذا هم قوام الحياه الجديده የአዲስ ማህበረሰብ የተመሰረተው ዋናው መሰረቱ እነዚህ ሰዎች ናቸው። فاذا كنا نحترم سواعدهم التي تضرب وتبني ይሄን አምባገነን የሆኑን አካባቢዎች እያፈራረሱ ጥሩ ፍትሃዊ የሆነን አገር እየገነቡ ያሉ ሰዎች ኃይላቸውን እንደምትፈልገው ሁሉ فلا بد من أن نحترم كلمتهم التي تقال የሚናገሩትንም ንግግር ልናከብርላቸው ይገባል ነው። አልገባችሁም? ይሄ እዚህ ውስጥ በጣም ብዙ ይብራራ ነገር አለ። ከኛም ህይወት ጋር አንስቼ ባብራራው ብዙ ግን አላብራራውም ስለሚገባ ገንዘብህን ጉልበትህን ብቻ አይደለም ካንተ የሚፈልገው ገንዘብህን ጉልበትህን የሚፈልገው አካል ያንተን ማመለካከት ሐሳብህን ሊቀበል ግዴታው ነው። ኢላስ በሚፈልገው ሰዓት ብቻ አንተን እየጠራ ያንተን ሐሳብ ግን ሜዳ ለሜዳ እንደከንቱ ያደረገ ቢሄድ ይሄ ኢጎ ነው የሚባል ራስን ከመቆለል የሚመጣ እንጂ ኢስላም አየ። ዑመር ለዚህ ነው እነዛ ሰዎች ፉርስን ሮምን ምናምን ይሄ አምባገነን የሆነ ሀገር በሙሉ እየበታተኑ ሰላም እያሰፈኑ ትልቅ ደውላ እየመሰረቱ ያዩትን ህዝብ ዑመር ንግግሩንም ያከብሩለታል። አየ ይሄ ትልቅ መመሪያ ነው። አሁን ዘመንም ለሚሰሩ ሰዎች ከተከተሉት በጣም ምርጥ መመሪያ ነው። واذا كنا نتطلب تأييدهم وما داموا هم الذين يحملون العبء اولا واخرا فليس من حق حاكمهم ان ينفرد دونهم باتخاذ قراراته ورسم خططه አገር ለመገንባት የህዝቡን የተከታዩን አቅም ጉልበት ሀብት እንደሚፈልገው ሁሉ ወሳኝ የሆኑ ውሳኔዎችን ለመወሰንም የነዛን ሰዎችም ሐሳብ መቀበል አለበት። ግልጽ ነው። ይሄ ታራ ይሄ እኮ ከአላህ ዲን የሚማሩት ነው። እነዚህ ሰዎች ዲኑን ሳያቅ ተውኩት። وبالتالي ليس من حقه أن يتجاهل حقهم في أن يقولوا لا ما دام يحتاج إليهم في يوم يقولون له لبيك زمچا الله ሲባሉ لبيك يا أمير المؤمنين ብለው እንዲወጡ ሐሳብ ሲሰጡ ደግሞ ይሄ ልክ አይደለም ሲሉ መቀበል አለበት። ካልሆነስ አልገባችሁ? ካልሆነስ ወሳኝ የሆነው ቀን ላይ ጥለው ይሄዳሉ። ዞር ስትል ለአሐድ
الله أكبر وتركوك كلن نتعلى راسهم عم باقنا ياجنا لهم عارف نبلات وتادروا لهم بتن يارجع ይሄዳል አብሮ ከሆነስ لا والله طلع አብሮ እዛው ይወርቅ اذا ለዚህ ነው አንድ ጊዜ كون ሰው ጋር ዑመር يدور ذات يوم حوار بينه وبين واحد من الناس አንድ ሰው ጋር ያወራል ይከራል ويتمسك الاخر برأي ችክ ብሎ አቋሙን ይዟል ያኛው ويقول امير لامير المؤمنين اتق الله يا عمر اتق الله يا عمر ثم اتق الله يا عمر ይላቸዋል امير المؤمنين አንተ ዑመር አላህን ፍራ እያለ ደጋገመባቸው ከዛ አንዱ ወይዝጅሩ احد اصحاب الجالسين قائلا صح በጣም ሲያበዛ ተው አይነት ነው አንተ በስ አይነት ነገር አለው فقد اكثرت على امير المؤمنين አበዛህ እኮ እንዴ ምንድነው እንደምትለው አላቸው لكن امير المؤمنين يقول له دعه فلا خير فيكم اذا لم تقولوها ولا خير فينا اذا لم نسمعها ሐሳባችሁን በነጻነት እስካልተናገራችሁ ድረስ እናንተውስ መልካም ነገር የለም የእናንተን ሐሳብ እኛ መስማት እስካልቻልን ድረስ ደግሞ እኛ ውስጥ መልካም ነገር የለም እሰይ የሚሰማን ሐሳብ ካልተናገረክ ዝም ብለህ የምትደብቅ ከሆነ ሸረኛ ነህ እኛም ደግሞ እናንተ የምትሰጡንን ሐሳብ መቀበል ካልቻል እኛም በተቃራኒው ችግር አለብን እና لا خير في الناس قالوا أجل لا خير في الناس إذا لم يقولوا ما يرونه حقا ولا خير في الحاكم إذا لم يسمع منهم ويصغي إليهم الناس حق نجرس كالتناجروا حساباتهم كالجلسوا خير إلا بالناس معه مريم يونسو دقمو حساب سيستو مكة بالكالشالة السم طرونو تبلو لجلس አይችልም ትንሽ ነው የቀረኝ ጨርሰውና ቀጣይ ወደ ሌላ አሁን ስለ ሹራው ጋር ያለው ሁሌም ዑመር ኢብኑ ኸጣብ ዘንድ የበላይነት የሚሰጠው እውነት ለሆነው ንግግር وكانت الكلمة العليا عنده للحق أن يكون بما كمان ولقد يقضي قضاء ويبرم أمرا فيعارضه صاحب ويقول للإمام العادل والخليفة الأمين ليحكم بيني وبينك آخرون አላቸው አንድ ቀን አንድ ውሳኔ ወሰኑና በቃ አይን እንዲወስኛል አሉ ዑመር ያኛው ተቃራኒው ሰው አይሆንም አለ ዑመር ኢማም ናቸው መስማት እያለበት ታማኙን ኸሊፋ አይ ያንተ ውሳኔ አላሳመነኝም ሌላ ሰው በመሃላችን ገብቶ ይፍረድ ጠቅላይ አቃቤ ሕጉ ከፈረደ ወዴት ይላል ለምሳሌ እንኳን መሪ ዑመር ደግሞ ከዛም አልፎ መሪ እኮ ናቸው ይግባኝ እንኳን አትልም فلا وربك ዑመር ግን ይሄ ሲባል አልተሰማቸውም ምንም አልገረማቸውም مرحبا አሉት ደስ ብሏቸው بل يرحب في غبطة لأنه سيجد عونا على الحق إن كان محقا وهدى إلى الصواب إن كان مخطئا ስተት ከሆነ ሐቅን ያገኙበታል ሐቅ ከሆነ ደግሞ እሳቸው ያኛው ሰው ይመራበታልና እንዲህ ያደርጋሉ አንድ ጊዜ لقي العباس يوما وقال له ከአባስ ጋር ተገናኙና لقد سمعت رسول الله صلى الله عليه وسلم قبل موته يريد أن يزيد في المسجد وإن دارك قريبة من المسجد فأعطنا إياها نزيدها فيه وأقطع لك أوسع منها ከአባስ ጋር ተገናኙና ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በህይወት ዘመናቸው እያሉ ይሄንን መስጊድ ሊያሰፉት እንደሚፈልጉ ሲናገሩ ሰምቻለሁ ያሳቸውን በህይወት የሉ ከመስጊዱ ደግሞ ቀረብ ያለው ያንተ ቤት ነው ስጠኝና ወደ መስጊድ ልቀላቅለው ለአንተ ደግሞ ሰፊ ቦታ ሌላ ሰጣለሁ አሏቸው ለአባስ ዑመር قال العباس لا فعل አይቻልም አሁን እኮ ነው ታይምስማል መሪ እኮ ነው ባትፈልገው እንኳን ደስ ብሎ እንዴ አንቱ ጠይቀው እንትላለህ ውስጥ እያለ አንቱ ጠይቀው ውስጥ እኮ አላህ ይግደል ይላል لا أفعل هذا الصلاة يلم كتفهم قال عمر إذن أغلبك عليها أي أنبيك عليك ما يقدر إنه يفسم على هذا
እሳቸው ያው አዛዥ ናቸው። አባስ ምን አለ እዚህን ጊዜ ፋጃ ليس ذلك لك فاجعل بينه وبينك من يقضي بالحق ይሄንንማ አታደርግም ማድረግን የለብህም አሏቸው። እኔ እናንተ መሃል በሐቅ በእውነት የሚፈርድ ሰው ይደረጋል አድርግ ሌላ ሰው ሌላ ከዑመር قال امير من تختار اوكي يوم مرحبا ማንን ትመርጣለሽ ማን ይሆን አሉ። قال العباس حذيفة بن اليمان حذيفة هذا وبدلا من أن يستدعي أمير المؤمنين إلى مجلسه حذيفة انتقل هو والعباس إليه أقول عندي سبال ساتشون قريب بيروين ولا تشوار كتير مسجدات شون بيهون بل نابلو ما أصفر دال لبات شو هذا وكعباس انتروت هلالون هيا تنس إننا نبالة قداي أني هدو دا عباس هذا قداي كل مسجد كذا يقول لي عمر كذا هذا كذا إيرو يتجاوتوا ياو حقنا من شجر هالو هكا عمر تساس تكون من لسانه عباس كذا بهالا أجل فحذيفة الآن يمثل السلطة أعلى من سلطة الخليفة كعمر بلاهم هون مالتنا تسمع عمر إنه سيقضي ويفصل بين الخليفة وواحد من المسلمين عند مرينا بعند تراجل لسمك هكذا بين الدولة وفرد من المواطنين بعند هاجرنا بقل لسمك هكذا لم يدرك كركر عمر هاجرنا بيوكلوا دولة بتعم تلك دولة إن بتعم عنده بتعم انتني عليهم هذا حذيفة بن اليمان زند هيدونا قجالو عمر عباسم قجالونا هيدو قجالو عند ساتشو عند فراجارجو عندي نو وقص عليه الخلاف الذي بينهما عنديون البلو قصاون آورلو فقال حذيفة أنا مسجد فلقال له عباس بيارين ينو حذيفة من قالوا سمعت أن نبي الله داود عليه السلام أراد أن يزيد في بيت المقدس فوجد بيتا قريبا من المسجد من قالوا حذيفة ودي داود عليه السلام داود نبي الله داود بيت المقدس لما صفات فلقوا دي تأمربتنا ازدادمو كمسجدو قول عند بيت نبرة وكان هذا البيت اليتيم يتيم بيتنا سلزي فطلبه من فأبى فأراد داود أن يأخذه قهرا يعني يتيم يدونا داود عليه السلام هن مسجد لما صففت فلقينه قالوا أيوة ما يتيم داود اللي أسجددوت موكروا الله وحي ورد فأوحى الله إليه إن أنزه البيوت عن الظلم لهو بيتي كقف كبدل نسعى هنا بيتنا وياني بيت على الله إيه بقول بيت متوسدو بيت لقبو ظلم تفصمان على تفصمان سلزي يا الله بيتن بقف ويببدل لسر رأيتش لن كذاس داود من هذا الرقوي وحي سمتا داود فعاد داود وتركه لصاحبه توتنا لبال ليتي مولش توت كذا عباس ودع عمر زور رالو أيونا ألا تزال تريد أن تغلبني على داري يا هون ما قال من علوتك من دي هون ما هون بايد عندنا لك كم من يصبان نقرأ الوجه يا هون بمجمع قام منه عمر ليه الوجه قال عمر لا هاي حسابين ما تتشالوا بيتنا مال كما من ديكون اللهم ما يوديكون قالوا قال العباس وما هذا فقد أعطيتك الدار ستتشالوا أبو عباس ستتشالوا تزيدها في مسجد رسول الله صلى الله عليه وسلم أكل كان في مسجد قال شو ياجنو هذا كسر ستتشالوا أي حق سويتشن أسجد دم التاسرات شو نقول كيم يزو اندالو يموتوا بحال الله فيتم اهبلوا النسونا ياسبلوها دنيا أخيرا كن لراساتشو مبت الناس عادر قصتاتشو دس بلواتشو بناس عيساتوها يسو لجوكو كوددن نفسون يساتوها دي كنبي بفيت ميسوتكو سلو ددواتشو كونو እንደዚህ መሆን አለብን إذن عندي ነው በቃ ዑመር እንዲህ አድርገው ነው በቃ ሹራቸው ይሄ አየ ስልጣን አለኝ ብለው የሚግራሩ ከማንም በላይ ከፍ ብያለሁ ብለው የማይዙ ሰው ነበሩ ዑመር ኢብኑ ኸጣብ ባጭሩ
የተሳሳተ ወደ ትክክለኛው መንገድ እንዲመጣ የሚያደርጉ እሳቸው ከተሳሳቱ ደግሞ ወደ ሐቅ መንገድ መግባት የሚፈልጉ አይነት ታላቅ ዓዲል ፍትሃዊ ቀላል ሰው ነበሩ። ቀላል ማለት ለሰው የማይከብዱ አይነት ሰው ነበሩ። አላ ሐየ አላሁ አሚረል ሙእሚኒን ወተሕያ ጠይባ ሊልበሸርየት ለቲ አንጀበት እሳቸውን ለወለደ ማህበረሰብ ዘላለማዊ ክብር ይገባዋል ነው የሚለው የሀገሬ ሰው። እንደዛ ተሕያ ወሊዲን ለዚ ረባ እንዲህ አይነቱን ታላቅ መሪ ለፈጠረ ኢስላም ሁሌም ዘላለማዊ ክብር ይገባዋል። ይሄንን ታሪክ እንኳን ሙስሊም ያልሆነው አካል ሙስሊሙ አያውቀውም እኮ የሚያሳዝነው። ይሄንን ብናውቅ እኮ ወላሂ ሁሌም ቀና ብለን ትሄዳለን። ሌሎችም ቀና እንዲሉ የሚያደርግ ታሪክ ነው። አላህ በሰማነው የምንጠቀም ያድርገን። እንደው ወሬውን ብቻ ይዘን የምንጓዝ ሳይሆን ሐቅን እውነትን ሰምተው ከሚከተሉ ውሸትን ባጢልን አውቀው ከሚርቁ ሰዎች አላህ ያድርገን። اللهم اجعلنا من الذين يستمعون القول فيتبعون احسنه. اللهم ارنا الحق حقا وارزقنا اتباعه وارنا الباطل باطلا وارزقنا اجتنابه. اللهم انك عفو تحب العفو فاعف عنا. اللهم بارك لنا ما تبقى من شعبان وبلغنا رمضان يا رب العالمين. ابو ሀገራችንን አላህ አማን ያድርግልን። እንደው በሱዳንም በየመንም በሌላውም በጋዛም በፍልስጤም ዓለም ላይ ያለን ችግር በሙሉ አላህ ያንሳ። እንደው ረመዳን ላይ ሲመጣ ሁሉም በሰላም የሚጾም አላህ ያድርግልን። ሀገራችንን ሰላም ሰፍኖ ያ ረቢ እንደው ችግሩም ተነስቶ ሰው ረኻ የሚሆንበትን ጊዜ ቅርብ ያድርግልን። አቡ ሀገራችን ትበልጽግ። አሚን በሉ። እዚህ ድረስ አሜሪካ የመጣ ነው ስለበለጸገ አይደል? ከኛ የባሰ ችጋራም ቢሆን እንመጣለን። አላህ ሀገራችንን ከዚህ በላይ ያበልጽግልን። አላህ እንደው ሀገራችንን ከፍ ያድርግልን። አሚን በል። አንተ ተመችቶ ወንድም እዛ ሲሰቃይ ደስ ይላል። አላህ ህዝባችንን ከፍ ያርግልን። ችግሩን አላህ ያንሳ። በሽታውን አላህ ያንሳ። ኸይራቱን በሙሉ አላህ ያስገባልን። ያ ረብ አላህ ዱዓችንን ይስማን። وآخر دعوانا أن الحمد لله رب العالمين. سبحانك اللهم بحمدك أشهد أن لا إله إلا أنت نستغفرك ونتوب إليك. بارك الله فيكم.